የሻምበል ልጅ እንግዲህ ካራቴ፣ ቦክስ እንዲሁም ደግሞ የሳይኮሎጂ በሙሉ እውቀትን ጥጥት አድርጋ የመጣች ልጅ ነች ማለት ነው። እንደውም ጣጧት ስለመነሳት ልጅ በልጅነት ስለሆነ ወጣቶች መተኛት የለባቸውም። ስለዚህ ድህነትን ማሸነፍ ያለበት ስትሰራ ነው እያለች የሻምበል ልጅ በጣም ጀግናና ስማርት ሴት መታለች። ጽናትዬ ቅናቷ እንደቀጠለ ይገኛል። ከዚያም አልፎ መናገር እየቻለች ለአባትየው እንግዲህ አሁን ላይ ጭራሽ ኪራን እያዋረደችው ነው። የወጋ ቢረሳ የተወጋ አይረሳም። ስለዚህ አንተም ያደረከውን ነገር እኔ በፍጹም ልረሳልህ አልችልም። ልጄን ገለህብኛል፣ እንዲሁም ደግሞ በልጅነቴ ደፍረህ ህይወቴን አበላሽተኸዋል ስትለው አረ ተረጋጊ፣ አረ ተረጋጊ ተይ ጽናት ተይ ሲላት አይ ለምንድን ነው የምረጋጋው? ነገርኩህ እኮ ከዚህ በኋላ አንተና እኔ ባንድ መቀጠል አንችልም እያለች ኪራዬ ደግሞ ይህን በመስማቱ በጣም ግራ ተጋብቶና እንዲሁም ደግሞ በሀዘን ተውጦ የሚያደርገውን የሚሰራውን ሁሉ አያቅም። ያችኛይቱ ደግሞ የሻምበል ልጅ እንግዲህ በጀግንነቷ እየተጠቀመችበት ነው። ደግሞ ይች ምን አይነት ናት እንዴ? ከዛም በኋላ ጽናት ከፎቅ ስትወርድ እሱ ደግሞ ሲቃና እንዴ ምን ሆነህ ነው ኪራ በሰላም ነው ስትለው ሰውየው ነው አዋህን ጣሊ ብሎ ማለት እችናታ የሻምበል ልጅ እንዴ እሷ ነው እንዴ ሰው የምትለው? ከዛም በላይ እንዴት አድርጋ እኮ ትከሻዬን ውልቅ እንዳደረገችኝ ብታይ ሲላት፣ ኧረ ተው እሷ እኮ በጣም ቆንጆና ስማርት ሴት ነች ስትለው፣ በይ ካንቺማ አትበልጥም ቁንጅና አለች። ይህንን ያወቁት እንግዲህ ምሩና ናሆሜ በጣም ግራ ተጋብተዋል። ጽናት በዚህ ልክ እንደዚህ ተለዋውጣ አታውቅም፣ ጸባይዋ በጣም ተቀይሯል፣ ምን ድንጉር ነው እያሉ ነበረ። ከዛም በኋላ እኔም አላውቅም ግን ናሆሜ ቆይ ምንም ሆነው ይመስልሃል ስትለው አይ በአሁኑ እንኳ የኪራ ጥፋት ምንም ነገር የለበትም፣ ግን ጽናት ምን እንደሆነች አላውቅም በጣም ተቀያይራለች፣ ተለዋውጣለች እስከ ማለት ደረሰ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ጽናት ድራማ እንደቀጠለ ይገኛል። እንግዲህ ናሆሜና ምሩዬ ፍቅር ሊያጫውታቸውና ወደ ፍቅር ሊገቡ ከዚህ በኋላ ስለ እኔና ስላንተ ነው መሰለኝ የምታወራው ስትለው ምሩዬ ከዚህ በላይ ምን አረብናትሽ በቃ እንግባና እንይበት አንቺም ምንም እንደዚህ ከምንሆን ብለው ወደ ፍቅር ወደ ገደለው ሊገቡ ሲሉ ሊሳሳሙ ሲሉ የሻምበል ልጅ አናጠበያቸው። ከዛም በመደንገጥ በቃ እኔ ልሄድ ብሎ ተወናብዶ ሄደ። ከዛም የሻምበል ልጅ ግን ይሄ ልጅ አያሳዝንም አለቻት ምሩን። ማ ናሆም ነው ይሄ ናሆም ነው? አዎ አሁን የሄደው ልጅ። አይ በይ እናቴ አሁን ልሄድ ብላ ሄደች። ወይ ጉድ! የሻምበል ልጅ ግራ ተጋባች እኮ ጭራሽ እኛ በኪራ ትመጫለሽ ስንል ወደ ናሆም ገባሽ። በይ ስነ ስርዓት ያዥ ማለት ነው። ምክንያቱም እንግዲህ ምንም ቢሆን ምሩ የናሆሜ ነው። ስለዚህ ኪራም ደግሞ የጽናት ነው እና የሻምበል ልጅ እዛው ቦክስሽንና እዛው መጽሐፍሽን እዛው ይዘሽልን ውልቅ ብቴ እኛ ደስ ይለናል ማለት ነው። ጽናትዬ ደግሞ እንግዲህ ቅናትሽን በልክ አድርጊው እና እሷ መጽሐፍ እያነበበች ናሆም የመጣ አሁንማ ቤተ መጽሐፍ ነን መሰል ያለ ነው፣ ኧረ እባክህ ዝም በል ሲለው ከዛ ኪራ ብድግ አለና እባክህ አንተዬ ይሄ ሰውዬ አውዴ ነው እና እባክህ ተወኝ ብሎ ናሆሜን እና ኪራ በሳቅ ከዛ እሷ ደግሞ ብድግ አለችና የሻምበል ልጅ ኧረ እናንተ ስለ እኔ ነው እንደምታወሩት? ይሄ መጽሐፍ ብታነበው ኑሮ ጥሩ ነበረ ብላ ተነስታ ሄደች። ከዛ አባቷ ጋር ደውላ እንዴት ነሽ ደህና ነሽ ወይ ተስማምቶሻል ወይ እያላት ነበረ። አዎ ተስማምቶኛል አባዬ፣ እዚህ ቤት ለምን እንደመጣሁ ባላውቅም እንኳ ግን ደህና ነኝ፣ ብቻ ሙቀቱንም ሁሉንም ነገር እንደምንም ተጋፍጫዋለሁ እያለች መልስ መለሰችለት። እንግዲህ እውነት ለመናገር ኪራ በጣም ግራ ተጋብቷል ማለት ነው። ለምንድን ነው እንደዚህ የምታደርጊኝ? ምክንያቱም ላለፈ ነገር ላንወቃቀስ ቃል ተግባብተን የለም ወይ ስትለው ሲላት፣ እሷ ግን በፍጹም እሺ ልትለው አልቻለችም ማለት ነው። እና የጽናት ነገር እና የኪራ ነገር አትደሰቱ ያላቸው ልጆች በጣም ያሳዝናሉ ማለት ነው። እና ቆይ ግን ይህች ልጅ ብታፈቅረው ውስጥ እያለችም እየተጨነቀች ትገኛለች ጽናትዬ። የእውነት ፍቅር ውስጥ አገር ሽቶ ወደ እሷ ቢሄድ እያለች ነው።
እና አሁን ለመናገር የሻምበል ልጅና ኪራ ማለት ነው በጣም ልክ እንደ ልጅ ሆነዋል። እንዴ ጧት እኮ ተነስታ ውሃ መርጨት ነው እየረጨችበት ነበር። ቆይ ምን ሆነሽ ነው ሲላት፣ እንዴ አትነሳም እንዴ? ቆይ ምን ሆነህ ነው? እዚህ ቤት ያላችሁ ሰዎች በሙሉ አብዳችኋል ማለት ነው እያለች ነበር። ከዛም በቦክስ እንግዲህ ግድግዳውን እየመታች ናሆም የመጣና በለው በለው፣ ቆይ በሰላም ነው እንደዚህ የምትይው? ለጤና እኮ ጥሩ ነው ስፖርት መሆኑ ነው ይሄ። ጥርሱን እኮ አወለቅሽው አላት። አዎ አወለኩት፣ ግን ጥርሱ የዝሆን መሆን አለበት በማለት መልስ መለሰላት። እንደዛ ነገር ነው። ለማንኛውም እናቴ በይ 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 ብሎ ወደሚሄድበት ወደ ምሩ ጋር ሄደ። እሷም ደግሞ ስፖርቷን በጣም እየሰራች ትገኛለች። ከዛም በኋላ ኪራ ጽናት ግን ምን ሆነሽ ነው? የበደልኩሽ ነገር አለ እንዴ? ያስቀየምኩሽ ነገር አለ እንዴ? እንዲህ በዚህ ልክ የምትቀጭኝ ሲላት፣ ምን ያላደረከኝ ነገር አለ? አንተ ደግሞ አዲስ ሴት ስታይ በቃ ደርሰህ ፊት የምትለው ነገር አለ አለችው። እንዴ ብቻ ቆይ በሻምበል ልጅ ቀንተሽ ባልሆነ ሲላት፣ አይ ለምንስ ብዬ ነው የምቀናው? ደግሞ ሳንተና እኔ ጨረስን አይደል? ምን ግንኙነት አለን ስትለው፣ እንደዛ አትበይ እባክሽ ጽናት፣ እኔ አንቺን በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ስለዚህ በዚህ ልክ እንድትጎጅኝማ አልፈቅድልሽም። ስለዚህ ብተይኝ ይሻልሻል። አልሆነ እልህ ውስጥ አታስገብኝ። በጣም ራሴን እየተቆጣጠርኩ ነው አላት። ባትቆጣጠርስ ጥፊውን ነው ለምጄዋለሁ፣ ሁሉንም ነገር ለምጄዋለሁ በማለት በመገላመጥ መልስ መለሰችለት። ከዛም በኋላ አረግ እንደዚህ ከሆነማ ይገባሻል ብሎ አንዴ በጥፊ ልሷት ከሄደ በኋላ እሷ እንግዲህ ሳሎን ላይ ምስጥ ብላ ቀረች። ከዛም በኋላ አረ ጽናት መጀመሪያውኑ ምግብ ላቅርብልህ ብላው እንዴት ትጠይቅኛለሽ? እስከ ዛሬ እኮ ሳትጠይቅኝ አይኔን አይተሽ የምትረጅ ልጅ ነበርሽ ሲላት፣ እንዴ ምን ላድርግ አሁን ደግሞ መረዳት አልቻልኩማ እንዴ እያለች ናሆሜ ላይ መጮህ ጀመረች። እንዴ ምን ሆነሽ ነው ዛሬ ደግሞ? እስኪራ የት ነው ያለው? አልመጣም እንዴ ክችን አላት። ርቦት እኮ ነበር፣ እንደውም እስካሁን መብላት ነበረብን ሲል፣ ወይኔ የኔ ጌታ በጣም ይቅርታ፣ በአስራብኩህ አይደለም ጭራሽም ሳትበላ ነው እንደዛ የጮኩብህ ማለት ነው በማለት ራሷን በራሷ መጸጸት ጀመረች። ከዛም በኋላ አረ ጽናት፣ አረ ርቦኛል ጽናት ቢላትም ጽናትዬ እንግዲህ በሀሳብ ስምጥ አለች፣ በጣም ሰመጠች። ከዛም በኋላ አይ በቃ እሷ ካላመጣች ከዛም በኋላ እረ ጽናትዬ እባክሽ ስሚኝ፣ እረ እባክሽ ስሚኝ ብላት እሷ ልሰማው እንኳ ፈቃደኛ አይደለችም። ከዛም በኋላ አይ ይች ልጅማ ጤነኛ አይደለችም እያለ ወደ ምሩ ጋር ሄደ። ከዛም በኋላ ምሩ ጋር ከሄደ በኋላ እኔ እምልሽ ጽናት ግን ጤነኛ ናት አለ። ማለቴ የሆነ ቦታማ ሄዳለች፣ ጭራሽ እኮ ስጠራትም ሆነ ሳናግራት በፍጹም ትክክል አይደለችም እያለ በጣም ተመስጦ እየሰማት ነበረ ማለት ነው። ከዛም በኋላ አይ እንግዲህ እንደዚህ ሆናለች ጽናትዬ፣ ምን እንደተፈጠረ እንኳ ላቅ አልቻልኩም፣ በፍጹም አላወቅኩም እያለች መልስ መለሰችለት ለናሆሜ ማለት ነው። ምን ይደረግ እኔ እናንተ የሴቶች ልብ እኮ እኔ ምን እንደማረጋችሁ ራሱ ምንም አላውቅም እያለ ናሆሜ በጣም ተገረመ። ከዛም በኋላ እባክህ ሴቶች ማለቴ ብትለያቸው ጥሩ ነው፣ ጉድ እኮ ነው እያለች እባክሽ ተይው ልቅስ ምሩ ያንን። ከዛም በኋላ እንግዲህ የሻምበል ልጅ በቅናት እያሳበደቻት ነው ማለት ነው ጽናትዬ ደግሞ እንግዲህ ቻዩ መጀመሪያውኑ መናገር ነበረብሽ ማለት ነው። መጀመሪያ መናገር ነበረብሽ ጽናት። እንግዲህ ሳትናገሪ አሁን ላይ ያዙኝ ልቀቁኝ ማለት የለብሽም ማለት ነው የኔ ውድ ነገር። መጀመሪያ አይ እኔ አፈቅረዋለሁኝ እሱን አፈቅረዋለሁ በቃ ብለሽ መናገር ነበረብሽ ማለት ነው። ቢያንስ ከዛም በኋላ መፍትሄ ታገኝ ነበረ። ነገር ግን አሁን ተበልተሻል ጽናትዬ። ግን በፍጹም ጽናትና ኪራ መለያየት የለባቸውም የምትሉ ደግሞ ኮሜንት ላይ አስቀምጡልኝ። እኔም መለያየት የለባቸውም ባይነኝ እንደ እናንተው ማለት ነው። እውነት ኪራና ጽናት ከተለያዩ ያስጠላል እንዴ! መለያየት የለባቸውም በፍጹም ማለት ነው። ጽናትና ኪራ በአንድ ሆነው ነው እኛ ማየት የምንፈልገው። የሻምበል ልጅ ደግሞ ከሁሉም ህይወት ብትወጪ
ደስ ይላል ማለት ነው። ምክንያቱም አሁን እሷ የያዛት ከናሆም ነው እንጂ ከኪራ ፍጹም ሊይዛት አልቻለም ፍቅር። ስለዚህ ተበላሽ ማለት ነው ወይዘሪት